ቤት ውስጥ ነው ማንም አልገባም። ወርቅ ነው የጠፋኝ ማለት ሰው ጊፍት የሰጠኝ በጣም ወደው ሰው ጊፍት የሰጠኝ ወርቅ ጠፋኝ። እዚህ ቤት ያለው 2 ሰው ነው፣ ከ2 ሰው ውጭ የለም። ወርቅ ማለት በተፈጥሮ ራሱ የሆነ ስልብ ብሎ የሚጠፋ ነገር ነው። አሁን ያቡሌ እንትን ከማለታችን በፊት ቤቱን በደንብ ፈልና ስሶና እንፈልግ። በስነ ስርዓት ያልፈለኩት ቦታ የለም ማለት ከፈለክ ደግመንም ገብተን መፈተሽ እንችላለን ምናምን። ሌባ እስካልገባ ድረስ እስካልተዘረፍ ድረስ መንገድ ላይ እስካልጣልክ ድረስ እቃን የተለያየ እንደዚህ አይነት ነገር ካልተፈጠረ በስተቀር ተጠያቂ ሊሆን የሚችለው አብሮ የሚኖር ሰው ነው አይደለ? ተሳሳትኩኝ? ይኸውላችሁ ሲጀመር አንድ ቤት አትኖሩ፣ ሁላችሁም የየራሳችሁ ቤት አላችሁ ስል የነበረው በዚህ ትክክል ነበር። ከዛኔ እኔ አልተረዳሁም ነበር እንደዚህ እንደሆነ። ተፈላልጎ አንድ ቤት እንኖራለን ያሉት መጀመሪያ የዛን ቀን አኩርፈሽ አልልሽም? አልገባኝም። በዚህ አይነት አይደለም ማለት ልጅቷ እንደዚህ እጅ አመድ ምናምን ያለባት ልጅ አይደለችም። እኔ በደንብ ማውቃት ልጅ ናት። አሁን አንድ ነገር ልንገርሽ፣ ከዚህ በፊትም ብር ጠፍቶኝ ዝም ብዬሻለሁ፣ ገባሽ? ስለዚህ አሁን ደግሞ እኔ መታገስ አልችልም ከዚህ በላይ። ወርቁን መልሽና ውጪ የምፈልገው እንጂ እኔ ስለማንም ሰው ማሰብ አልፈልግም። አሁን ለማንኛውም እቃዬን መልሽልኝና የምታደርጊው ምንም ያየሁት ነገር የለም። ያውልሽ እኔ ፖሊስ ጠርቼ ነው ማስይዝ የፈለግሽውን አድርጊ። አሁን ፖሊስም እኔ ዋናው እሱን ማግኘቴ ነው አይደለ? ሌላ ምፈልገው ነገር ነው። ግን ያው ነገሩ ደግሞ ከባድ ነገር ነው ቢኒ። እሷም በእሷ መንገድ ከሆነ ማለት ነው ገብቷል። ወርቅ ማለት ደግሞ ቀላል ነገር አይደለም። በርግጥ አንተም ደግሞ ያልከው ልክ በስነ ስርዓት ፈልገሽዋል ወይ ምናምን ያልከው ደግሞ ምንም ፖሊስ ምናምን የሚባል ነገር የለም። እኔ ስንት ብር ነው ወርቁ? ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ደህና ናችሁ? እንዴት ናችሁ? እኔ ፈጣሪ ይመስገን ክብሩ ይስፋ ለመድኃኒዓለም አለው ደህና ነኝ። እናንተ እንዴት ናችሁ? በያላችሁበት ሁሉ ሰላም ነው ወይ? ጤና፣ ስራ፣ ቤተሰብ ሁሉ ሰላም ነው ወይ? ያው እንግዲህ ሰላም እንደሚሆን ተስፋ አደርጋለሁ እና ዛሬ ብዙ ማውራት አልችልም። ተናድጃለሁ፣ በጣም ጨሻለሁ። በጣም ተናደድኩት። እንዴት ለረጋጋ ማለት በጣም ነው የተናደድኩት። የምር በጣም የሚያናድድ ነገር ነው የተፈጠረው። እናንተ የሆነ ሰው ሲል የነበረው ነገር እውነት ሆኖ ማግኘት በጣም ነው የሚያናድደው፣ የሚያቃጥለው ማለት ነው። ያው እናንተ እያላችሁ ነበር አብራችሁ አትኑሩ፣ ችግር መፈጠሩ አይቀርም፣ የሆነ ችግር ይፈጠራል። ሰው ሴት ደግሞ በተለይ አብሮ በኖረ ቁጥር ታይ ምናምን ስትሉኝ ያው እኔ የዛኔ የመሰለኝን ያደረኩት ማለት በቃ ያው አብረን ትንሽ ጊዜ ብንቆይ ምናምን ችግር የለውም ብዬ ነበረ። እኔ ያው እሷም ይደብራታል እኔም ለብቻዬ ስለሚደብረኝ ያው አብረን ስንሆን ድብርቱ ይጠፋል በሚለው ነበረ እኔ ያሰብኩት ማለት ነው። ግን ዞሮ እናንተ ያላችሁት ጋር ደረስን ማለት ነው። እኔ በጣም ነው ያዘንኩት ማለት ከሰው በቃ እንደዚህ ያልጠበቅኳትም ነበር እሷን ማለት ነው። በቃ እኔ ጥሩ ልጅ ናት፣ አሪፍ ልጅ ናት ምናምን ብዬ ነበር ያሰብኩት። ግን እንደዛ አይደለም እየሆነ ያለው ነገር ደግሞ እንደዛ አይደለም። በጣም የሚያስጠላው ማለት ነው። እቃ ጠፍቶኛል ምን እንደሆነ ምናምን ነግራችኋለሁ፣ ችግር የለውም። ግን እቃ ጠፋኝ ማለት ነው። እና የጠፋኝ እንኳን አንዴ ብቻ አይደለም፣ አንዴ ብቻ ሳይሆን 1-2 ምናምን የጠፋኝ እና መጀመሪያውን ጊዜ ይሁን ብዬ ምናምን ዝም ብዬ አሳልፈኝ ነበር። አሁን ግን በጣም ማለት ተናደድኩኝ፣ አልቻልኩም። በቃ የሆነ እንዴት ማለት በዚህ ዘመን እንደዚህ አይነት ነገር አልቀረም፣ ደበረኝ ምናምን እና ብቻ እኔ ያለውን ነገር ሁሉንም ለቢና ነግረዋለሁኝ። ብቻ እደውልለትና መጀመሪያ አወራቸዋለሁ። መጀመሪያ ልደውልለትና ያለውን ነገር ልንገረው። ስለማን ነው የምታወሪው? ስለ ያብ ነው። ያብ ደግሞ ምን አደረገች? እቃ ጠፋብኝ። ኦኬ ምን አይነት እቃ? ኧረ ተው ቆይ እነግርሃለሁ። ስለዚህ ነው ቪዲዮ የጀመርሽው? አዎ አይ እንትን ማለት አለብኝ፣ መንገር አለብኝ ለሱ እና ደግሞ ቤተሰብንም በዛው ይቅርታ መጠየቅ አለብኝ። ያሉት ነገር እውነት ነበረ። ስለዚህ ሄሎ ሰላም እንዴት ነህ? አለሁ ደህና ነኝ። ደህና ነህ? አለሁ። የት ሆነህ ነው? ቤት ነው።
እሺ ፈልጌህ ነበር ነበር። አይ ኧረ ደህና ነኝ። ስለ እህትህ ማውራት ነገር አለ እና እፈልግሃለሁ። ስለ ያብ ማውራት ነገር አለ። አይ ደህና ነን። ስትመጣ ይደርሳልና እና ብዙም አትቆይ። ፈልጌህ ነው፣ ለቁም ነገር ነው። እሺ እንዳትቆይ። እሺ ቻው። አይ መናገር አለብኝ፣ ምክንያቱም እየጠፋብኝ እቃ ቀላል የሚባል እቃ አይደለም። እሺ አውርታችኋል ከእሷ ጋር? ምናልባት አውርታችኋል? ኖ በእርግጠኝነት እንዴ። አሁን ለምሳሌ አንድ ቤት አንተና እኔ ከሆነ የምንኖረው ያንተ እቃ ከጠፋ እኔ ተጠያቂ መሆነው አይደለ? ስለዚህ እንደዛ ነው የሚሆነው። ከሷ ውጭ ማንም እኔ ደግሞ ከዚህ በፊት ለብቻዬ ስኖር እቃ ጠፍቶብኝም ምንም ሆኖብኝ አያውቅም። ስለዚህ ዛሬ እንደዚህ አይነት ነገር ከተፈጠረ የሆነ ነገር አለ ማለት ነው። ገባ አይደለ? እሷ ናት ህይወቴ ላይ ቤቴ ላይ የተጨመረችው አዲስ ነገር። ስለዚህ እሷ ናት የምትሆነው በእርግጠኝነት ማለት ነው። ምናልባት ጠይቀሻት ወስደው ከሆነ ምናልባት ኖ ወስደው የሚባል ነገር የለም። በቃ መውሰድ የለባትም ነው። እንዲህ ቀላል ነገር እኮ አይደለም። በመቶ ሺዎች የሚገዛ እቃ ነው። ገብቶሃል አይደለ? የ10,000 ብር ምናምን የ5,000 ብር እቃ አይደለም። የምሬን ነው። እየቀለድኩ መስሎ ነው እንዴ? የምሬን ነው። እና እንደዛ ነው የተፈጠረው ነገር። ለማንኛውም እስቲ እሱ ይምጣና ያለውን ነገር በደንብ አስረዳዋለሁኝ። እቃው ደግሞ መመለስ አለ። በዛ ላይ ደግሞ ጊፍት ነው ታውቃለህ። ሰው ነው ጊፍት የሰጠኝ ምናምን እና በጣም ተናደድኩ። ቆስሻውን እንደዚህ አይነት ነገር ከባድ ነው። ከካሜራ ጀርባ ብታወራው ይሻላል። አይደለም። አይ ሁሉም ማወቅ አለበት። ምክንያቱም ለምንድን ነው መሰለ እነሱም ሲሉት የነበረው ነገር ነው። ተሄለን ሲሉኝ ነበር። ጥፋቴን ደግሞ መሸፋፈን የለብኝም። በቃ ማድረግ አልነበረብኝም። ይህን ነገር ደግሞ እነሱ ማወቅ አለባቸው እና ለዛ ነው አሁን አጥፍታም ከሆነ እኮ እንደዚህ አይነት ነገር አሁን ሚዲያ ላይ ደግሞ ስማም ለስማም ከባድ ነው። አይ አይደለም ነው እንትን ማለት አለበት። እንደዚህም አይነት ሰው ከሆነች ነገ ላይ እቃውን መልሳ ባህሪዋን ቀይራ መስተካከል አለባት። እንዴት ነው አንተ የኔን እቃ አንስተህ ምናምን አብረኸኝ እየኖር ምናምን ከባድ ከባድ ስለሆነ እኮ ጋር የተቀመጥኩት ባይዘው ወጥታ ምናምን እንዳትሄድ ገባ። ምክንያቱም የሁሉ ብር የያዘ እቃ ይዛ ምናምን ላትቀመጥ ትችላለች። ስለዚህ እንደዛ ስለሆነ እስቲ ለማንኛውም እሱ ይምጣና ያለውን ሁኔታ አብረን እናየው ነው። ማለት ታደርጋለች ብሎ ማሰብ ትንሽ ከበደኝ። ለምንድን ነው አላውቅም። አዎ እሱ ይከብዳል እኮ ግን ደግሞ እኔም እንትን አላልኩም ነበር። ለምን ሁለተኛ ነው፣ የመጀመሪያ እቃ አይደለም። ይሄ ሁለተኛ እቃ ነው የጠፋኝ ነው። መጀመሪያ ጠፍቶብሻል? አዎ መጀመሪያ እንዲሁም ብር ነው የጠፋኝ። አሁን ደግሞ እሺ ብሩ ኖርማል በሆነ አጋጣሚ ጠፋ ይባላል። ይሄ ደግሞ ከባድ ነው። ሰው ውስጥ ይምጣና እናያለን። ሲጨንቅ ግን ኧረ በጣም ሲጀመር አንቺ አብረሽ ወይ ኖርሽውን ሰው ምናምን እንደዚህ አድርገሃል እንደዚህ ብለሃል ምናምን ብለሽ ራሱ መጠየቅም በጣም ከባድ ነው። የሚደብረው የምር ደበረኝ። ኧረ በጣም ሲጀምር በጣም ከባድ ነገር ነው። እኔ እንደዚህ ደግሞ በጣም የሚጨንቀኝ አሁን እንዲህ የምታውቂው ሰው ደግሞ እንደዚህ ወስደብኛለች። የምር በጣም ብዙ ጊዜ እንደዚህ ይደብራል። እኔም አልፈለግኩም ነበረ እንደዛ ማድረግ እንደዛ ማለት አልፈለግኩም ነበር፣ ግን አስገደደችኝ ማለት ደግሞ ምናምን በቃ የሆነ ባህሪዋ ምናምን ተቀያየረብኝ ማለት ነው። ሁኔታዋ ምናምን ተቀያየረ። ከዛ በኋላ ምናምን ተቀያየረብኝ ምናምን ደበረኝ። ገባ እና ጋሪ ነው። ኧረ በጣም ነው የሚያስጠላው እንዴ! ይናል እንደዚህ አይነት ነገሮች ነው በጣም እኔ እኮ ውድ ነገር ነው። ዝም ብሎ ነገር ቢሆን እኮ ይሄ አክሴፕት አድርገህ ለማለፍ ትሞክራለህ፣ ግን ውድ ነገር ነው። እንደዛ ማድረግ አልችልም። አይ እንትን ነው ሀቅሽ ነው። አንቺም ትንሽም ነገር ትልቅም ነገር ሳይሆን በቃ አንቺ እስከሆነ ድረስ አንቺ ነው ነው እሱ ልክ ነው። ግን ትንሽም ይሷል በጣም ከታችኛው መሰለኝ እንዲህ አለ።
ሰላም ደህና ነኝ ያለው አንተ እንዴት አይ በጣም ፈልጌሃለሁ ምናምን ስትይ ነው። በሰላም አዎ ሰላም። ፊትሽ ግን ምንም ሰላም አይመስልም። እቃ ጠፋኝ ማለት ሌባ ምናምን ገብቶ ነው እሱ በሰፍ ውስጥ ደርስ አይደለም እዚሁ ቤት ውስጥ ነው። ማንም አልገባም። ወርቅ ነው የጠፋኝ። ማለት ሰው ጊፍት የሰጠኝ በጣም ወደው ሰው ጊፍት የሰጠኝ ወርቅ ጠፋኝ። ማለት ያስቀመጥሽበትን ቦታ ምናምን በደንብ አይተሽዋል ነው? እንደዚህ አይነት ነገር አይደለም። አንዳንዴ የሆነ እዚህ ውስጥ አስቀምጥሽ ምናምን ልትረሽ ትችያለሽ እና በደንብ ፈልገሽዋል ወይስ ሌባ ምናምን ገብቶ ነበር? አንደኛ እዚህ ቤት የሚገባ ሰው እንደሌለ ታውቃለህ። ማለት ምንም አይነት ሌባ የሚባል ነገር የለም። ጥበቆች ምናምን አሉ። አንደኛ ማለት ነው። ሁለተኛ ላይ ደግሞ ወርቅ የሚያህል ነገር ማስቀምጥበትን ቦታ ምረሰሱ አይደለም። ምክንያቱም ዝም ብሎ ወይ እንደ ሀብል ወይ እንደሆነ ነገር አይደለም ማስቀምጠው ወርቅ ነው እና ማለት ነው። እና ያው እንግዲህ እዚህ ቤት ያለው 2 ሰው ነው። ከ2 ሰው ውጭ የለም። አንዳንድ ጊዜ የሆነ ከፕሮግራም ምናምን ስትመለሽ ደክመሽ ምናምን ዝም ብለሽ እንደዚያው ልቀሽ አስቀምጠሽው ምናምን በቃ ልትረሺው ትችያለሽ። አድርጌው ማውቀው ነገር አይደለም። ተሰጠኝ አስቀመጥኩት ነው እንጂ አድርጌው ምናምን ማውቅ ቢሆን ኖሮ መብራት ጠፋብኝ። ቆይ እስኪ መስኮቱን ልክፈት። መስኮቱን መብራት ማይጠፋበት አለ? ኢትዮጵያ ውስጥ አይደል ያለ ነው? እዚህ ቤት መብራት ይጠፋልሽ መብራት እንኳን ይጠፋልና ጠፋ እያልሽ ማለት እሺ። ለማንኛውም እኔ ወደ ቁም ነገር ውስጥ ገባ። 2 ሰዎች አንድ ቤት የሚኖሩ ከሆነ የአንዱ እቃ ቢጠፋ አንደኛው ነው ተጠያቂ ሊሆን የሚችለው። ማን ነው ለሱ ማለት አልገባኝም። ምንድን ነው ማለት አልገባኝም። ምን ያስፈልጋል? እዚህ ቤት የሚኖረው ማንና ማን ነው? እኔና ያብነን አይደለ? ስለዚህ የኔ እቃ ከጠፋ ተጠያቂ ልትሆን የምትችለው እሷ ናት ማለት አልገባኝም። እስኪ ግልጽ አድርጊልኝ። ማለት ምንድን ነው የአንቺ እቃ ሲጠፋ እሷ ተጠያቂ የምትሆን? እሷ ናት እዚህ ቤት ያለችው ማለት አሁን ለምሳሌ አንተ ከሆነ ሰው ጋር እያኖርክ ከሆነ ያንተ እቃ ቢጠፋ ሌባ እስካልገባ ድረስ እስካልተዘረፍ ድረስ መንገድ ላይ እስካልጣልክ ድረስ እቃን የተለያየ እንደዚህ አይነት ነገር ካልተፈጠረ በስተቀር ተጠያቂ ሊሆን የሚችለው አብሮ የሚኖር ሰው ነው አይደለ? ተሳሳትኩኝ? ይሄ ነው መጀመሪያ እንደዚህ አይነት ነገር ከመወሰንሽ በፊት ግን ነገሮችን በደንብ እንትን ብትይ ደስ ይለኛል። ማለት ይኸውልህ ሁሉንም ነገር እንደ ቀልድ የሚታለፍ ነገር አይደለም። ገብቶሻል አይደለ? ምን ማለት ነው? አንድ ቤት ውስጥ የምንኖር 2 ሰዎች ነን ምናምን ማለት እሷ ሰርቃኛለች እያልሽ ነው? ያው እኔ ሰርቃኛለችም እንዲያርገኛለችም አላልኩም። ግን ማለት እሷ ናት ቤት ውስጥ ያለችው። ይሄ እቃ የጠፋው አሁን ነው እና ሌላ ነገር ላስበው አልችልም። ጭንቅላቴ ውስጥ ሌላ ነገር ሊመጣ አይችልም። በመጀመሪያ ደረጃ ወርቅ ማለት በተፈጥሮ ራሱ የሆነ ስልብ ብሎ የሚጠፋ ነገር ነው። አሁን ያቡሌ እንትን ከማለታችን በፊት ቤቱን በደንብ ፈልና ሰሰውና እንፈልግ። እኔ ይኸውላችሁ ሲጀመር አንድ ቤት አትኑሩ፣ ሁላችሁም የየራሳችሁ ቤት አላችሁ ሲል የነበረው በዚህ ትክክል ነበር። ከዛኔ እኔ አልተረዳሁም ነበር እንደዚህ እንደሆነ ማለት አልገባኝም። በዚህ አይነት አይደለም ማለት ልጅቷ እንደዚህ እጅ አመል ምናምን ያለባት ልጅ አይደለችም። እኔ በደንብ ማውቃት ልጅ ናት። ኖ እንደዛ እያልኩ አይደለም። ከሷ ውጪ እዚህ ደግሞ ተጠያቂ ሊሆን የሚችል ሰው የለም። አባ
ሌላ ሰው ማንንም ተጠያቂ ላደርግ አልችልም። ምክንያቱም እሷ ናት እዚህ ቤት ያለችው። ጭራሽ እንዴት ትጣላላችሁ ብዬ ሳስብ ጭራሽ ወርቅ ጠፋ ምናምን እንጂ እኔ እየቀለድኩ አይደለም ያለሁት እና ሳይጠፋኝ ደግሞ ጠፋኝ አለልህ። ስለዚህ እንደዚህ አይነት ነገር ነው ያለው። ስለዚህ አሁን የምፈልገው አለች ተኝታለች ጥናት። ስለዚህ ትምጣና እኔ አስመልስልኝ። በቃ ሌላ ምንም ልልህ አይደለም። እኔ ዋናው እሱን ማግኘቴ ነው አይደለ? ሌላ የምፈልገው ነገር ነው። ግን ያው ነገሩ ደግሞ ከባድ ነገር ነው ቢኒ። እሷም በእሷ መንገድ ከሆነ ማለት ነው ገብቷል። ወርቅ ማለት ደግሞ ቀላል ነገር አይደለም። በርግጥ አንተም ደግሞ ያልከው ልክ በስነ ስርዓት ፈልገሽዋል ወይ ምናምን ያልከው ደግሞ እኔም እየጠየቅኳት ነበር። እኔ በስነ ስርዓት ያልፈለግኩት ቦታ የለም ማለት ከፈለግ ደግመንም ገብተን መፈተሽ እንችላለን ምናምን። በራሳቸው አንድ ተፈላልጎ አንድ ቤት እንኖራለን ያሉት ልክ እኮ ነው ቢኒ። መጀመሪያ የዛን ቀን አኩርፈሽ አልልሽም? እኛ ተዋደን አንድ ቤት ለምንኖር አንተ ምን አገባ ምንድነው እንደዚህ የሚያደርግ ለመፍቀድ ምናምን ብለሽ አኩርፈሽኝ አልልሽም እንዴ? ስለዚህ ምንም ብትሆን እኔ ምንም ባደርጋት አይመለከትህም ማለት ነው? አይ እንደዛ አይደለም፣ እንደዛ መሆን የለበትም። ያለፈው ነገር ማለት ነው አልፏል ቢኒ። አሁን ይሄ ነገር ግን መፈታት አለበት። ቀላል ነገር አይደለም። ገብቶሃል እኮ ይኸውልህ፣ አሁን እኮ ወርቅ እኮ ነው ጠፋ እየተባለ ያለው። ምንም ባደርጋት የማይመለከት ምናምን ከሆነ ችግር የለውም። እንደዛ አይደለም፣ እንደዛ መሆን የለም። ብትታሰርም ምናምን አይመለከተኝም ብለህ ካሰብክ ችግር የለውም አይደለ? መታሰር ማለት በቃ ፍቅራችሁ እስከዚህ ደረጃ ነው ማለት ነው። ስለምን ፍቅር ነው የምታወራው? ነው ከአንድ ቤት ካልኖረን ምናምን እኔ ሲጀመር ይቅርባችሁ። ያው መጣችልኝ ያኔን ልብስ ለብሳ ምን ነው አብሮብኝ አብረን ነው የሆነው። ኩራት ብሎሻል አንቺ። ከእኔ ውጪ አያምርም ማንም ላይ እኔ ልብስ። ለማንኛውም ማለት በዚህ እንኳን ማየት ማረጋገጥ ምናምን ትችላለህ ማለት የኔን ልብስ ለብሳ ምናምን እና ማለት የገባ ይመስለኛል ካልተሰራጥኩኝ አይደለ? እኔ እያየህ ነው ማለት እኔ እንጃ የማይገባው ሰው አለ ብዬ አላስብም። ለምንድን ነው አንቺ የእሷ ልብስ የለበሽው? ልብስ ስለለበስኩ ነው እንዴ? የኔን ልብስ አጣብኩት ማለት ልብስ አለም ያመጣሁት እንዴት በቃ እኔን ሳታስፈቅደኝ የኔን ልብስ መልበስ የለባትም ነበረ ማለት ቤት ውስጥ የምትጠቀሚውን ልብስ ነው የቤት ልብስ የምትጠቀሚው ነው። ደግሞ የኔ ስላጠብኩት ነው ልብስ ስላላመጣሁኝ ችግር አለ? እሺ ለማንኛውም ተይው፣ የልብሱ ልብስ ነው ችግር የለውም፣ እሱ ችግር የለውም። ያው እንግዲህ እያየህ ነው ብዬ አስባለሁኝ። እና አሁን እቃውን አስመልስልኝ እና ከፈለክ ይዘሃት ሂድ፣ ከፈለክ እንደፈለክ አድርጋት። ከዛ በኋላ እየገባኝ አይደለም እያወራሽ ያለሽው ነገር ልብስ ማለት የምን ልብሱን አውልቄ ለማለት ነው? ምን ልብስ ስትፈልጊ ነው አትጠይቂኝም? እንጂ እኔ ማለት የኔን አጠብኩትኝ። ከዛ ቤት ውስጥ ደግሞ ቤት ውስጥ የምትጠቀመው ነገር ቤት ብዙ ልብስ አለሽ አይደል? ያኔ እንኳን ለጊዜያዊ ስለሆነ የመጣሁት እንጂ ሙሉ ልብስ ማምጣት አልፈልግም። እሺ አሁን ቢና ሌላ ነገር እኮ አልፈልግም። እኔ እቃውን ተመልስልኝ እና እንደፈለገች ትሆን ችግር የለብኝም። እቃ ለምን ደግሞ አትነግሪኝ? የተፈጠረውን ነገር ማለት በጣም ያወዛገባችሁ ነው። ምን የተፈጠረው? የምን እንደማያውቅ ትሆናለች። ወርቅ ጠፍቷል እና ምን እናለው ታዲያ? እኔ እና እሷ ነን እዚህ ቤት የምንኖረው። ወርቄ ጠፍቷል እያለሽ ነው ብቻ ያወስዳው እንዳትይዛ በጣም ነው የሚገርመኝ። እኔ አንድ ቤት መኖር አትችሉም? ሁላችሁም የራሳችሁ ቤት ኑሩ። አሁን ኖ አሁን ጭቅጭቅ አይደለም ፈልገው እቃ ያልሽ አሁን አንድ ነገር ልንገርሽ። ከዚህ በፊትም ብር ጠፍቶኝ ዝም ብዬሻለሁ አባሽ። ስለዚህ አሁን ደግሞ እኔ መታገስ አልችልም ከዚህ በላይ። ወርቁን መልሽና ውጪ።
የምን ወርቅ ነው የምትይው? ምን ሆነሽ ነው? ሲጀመር አንቺ መኝታ ቤት ነኝ ዛሬ ነው ይሄን ልብስ ለመልበስ የገባሁትኝ አይደል? ባለ ሁለት ቤቱ ለየብቻ ነው አይደለም? ምን ተኛው? አዎ በቃ ለየብቻም እየተኛንም ቢሆን ምንም ቢሆን እኔ ክላሴን ቆልፌ አይደለም የምኖረው። ስለዚህ የወሰድሽውን እቃ መልሽና ከዛም በኋላ መውጣት ትችያለሽ። ደግሞ በጣም ነው ይሄ ባላመሉ ምንድነው የሚባል ነገር አለ ገባሽ? ስለዚህ እንትን አይደለም። አሁን እቃውን መልሽና መውጣት ትችያለሽ። ችግር የለውም። ወርቄን መልሽ ማለት ነው። ማለት እኔ በጣም እየገረምሽኛለሽ። ሰበብ ሲጀመር እንኑር የሚለውን ሀሳብም አብረን ያመጣ ነው እኮ አብረን ያመጣ ነው። ግን ደግሞ አሁን አይሆንም ማለት እንደሄድ ፈልገሽ ከሆነ እንደዚህ ሰበብ መፍጠር አይጠበቅም። መቶ ምናምን ሺህ ብር ወርቅ እኔ ለሰበብ ብዬ ትንሽ ነገር ሰበብ ከሆነ ትንሽ ነገር መጥራት ይችላል። ይሄ ልብስ ሰበብ ሆን የት እንደምታስቀምጭ እኔ ምን አውቃለሁ? ማለት አብረሽ ስትኖሪ እኮ አይደለም ቱታ ሲኒፈር ምናምን እኮ አብረሽ ስትኖሪ ታደርጊያለሽ አይደል? እኔ ደግሞ ስለዚህ እኔ ያመጣሁት ትንሽ ልብስ ነው ያንን እንትን አልኩኝ። ገባሽ? አሁን እኔ ወርቁን ብቻ ነው ፈልገው ያው ለቢና ስለምን ወርቅ ነው የምታወራው? ስለዚህ ሲጀመር እሱንም ጠርተሽ እንደዚህ አይነት ነገር እንዲሰማ ቢያንስ ለእኔ ባታስቢ ለእሱ እንኳን ማሰብ ነበረብን። ይኸውልሽ አሁን እኔ ስለማሰብ አይደለም እቃውን ነው የምፈልገው እንጂ እኔ ስለማንም ሰው ማሰብ አልፈልግም። አሁን ለማንኛውም እቃዬን መልሽልኝና ምታረጊው ምንም ያየሁት ነገር የለም። ይኸውልሽ እኔ ፖሊስ ጠርቼ ነው ማስይዝ የፈለግሽውን አድርጊ። አሁን ፖሊስም ፖሊስ ጠራና አስይዛታለሁ። ከዛም በኋላ እስኪመረመር ፖሊስ ጣቢያ ነው የምትቆየው። ብዙ ሰው ነው ምንም የሚመጣው። ችግር የለውም። አይ አንዳንድ ጊዜ እንግዲህ እንደዚህ ምንም ፖሊስ ምናምን የሚባል ነገር የለም። እኔ ስንት ብር ነው ወርቁ? ምንድነው ሲጀመር ስለምኖር ነው እዚህ ቤት በጣም ብዙ ነው የሚመጣው አይደለም? ማን አለ ከካሜራ ከካሜራማን ነው ያልሽ። ዝም በይ መጀመሪያ ዝም በይ። ከካሜራማን ከሱ ከኔ ካንቺ ውጪ ሰው አለ እዚህ ቤት? የሚመጣ ሰው እንትና ብለሽ ጥሪልኝ አለ ሌላ ሰው? ስለዚህ እኔ ነኝ እንትን ያልኩት። ሁሉም ሰው እኔ ክላስ የሚገባ የለም። ሁሉም ሰው እዚህ ሳሎን መጥቶ ተጫውቶ ነው የሚወጣው። አንቺ ነሽ ያለሽው የምታድር የምትይው አንቺ ነሽ። ስለዚህ ከአንቺ ውጪ ማንም አይኖርም። እና ደግሞ አሁን ለማንኛውም ይኸውላችሁ የሰው ልጅ አንድ ቤት ውስጥ መኖር በተለይ ደግሞ እኔ ነግራችሁ ነበር ያኔ በቃ ፍቅራችን እዚህ ደረጃ ደርሷል ስትሉ አሳመናችሁ። ስለዚህ በቃ አሁን ይኸውልሽ እኔ ምንም እንትን የምልበት ምክንያት የለም። ምንም ጥሩ ደግ ጊዜ ያሳልፋችኋል። በዚህ በተራ ምክንያት የሰው ልጅም ያልፋል። እንኳን ወርቅ ምናምን በብር የሚገዛ ነገር ይቅርና ማለት ነው። ገባሽ አይደለም? ስለዚህ አሁን አንቺም እቃን የጠፋብሽ እኔ ይሄንን ነገር በፍጹም ጠብቄው አላውቅም። እኔ እንደውም በወሬ በምናምን ትጣዳላችሁ ብዬ ነበር ሳስብ የነበረው። ምንም ወርቅ ሲጀመር አንቺ ስለመግዛት እሷ ሰበብ የሚፈልገችው መጀመሪያ እሷ በሰረቀችው ይሁን ምንም እሷ በወሰደችው አንተ እንድትል አልፈልግም። ግን ደግሞ ያው ገዛለሁ ካልክ አይደብረኝም። እኔ ፈልገሽ ነው ማለት እንዲገዛልሽ ፈልገሽ ነው ማለት እንደዚህ ጠፋብኝ ብለሽ ሰበብ ፈጥረሽ እንዲገዛልሽ ተነሺና ልብሶችሽን ያዢ። ዋናው እኔ በቃ ወርቁ ይገዛልኝ እንጂ የፈለግሽው እንዲገዛልሽ ነው። ሰበብ ፈጥረሽ ጠፋብኝ ያ ወሰደሽ ብለሽ እንትን ለማለት ነው የፈለግሽው አይደል? የለውም በቃ አንድ የተፈጠረ ነገር ተፈጥሯል። በቃ ምክንያቱም እኔ አልሰማችሁኝም። ካልሰማችሁኝ ደግሞ እዚህ ደረጃ ላይ ደርሳችኋል። አንቺም የእሷን ልብስ ለብሰሽ ምናምን የራስሽን ልብስ እንደመልበስ ማለት ነው። ችግር የለውም። ይሄ ሁሉ ነገር የኔን ቃል ባለመስማታችሁ ነው። አሁን ተነሺና ልብሶችሽ ከደረቁ ልብሶችሽን ያዢ። እኔ ደግሞ ወርቁን እንትን ሰሞኑን እንትን አብረን ሄደን እንገዛለን። አሁን ትገዛልኛለህ? አዎ እገዛልሻለሁ። አሁን ታዲያ አንቺ ልብሶቹን ምን ያዢ። አሁን አንቺ ለምንድን እንዲህ ስሜታዊ የምትሆኚ? እሷ ለማያያታ ማለት በቃ ተንገበገበ። ይሄን ነገር እንዳደረግሽው አይነት ሰው ነው እኮ ይሆንሽ ያለሽው እኮ ማለት ነው። እሱ የጠራችሁ ሆን ብላ ነው። ገባ? ምክንያቱም እንደዚህ ነገር ሲባል እኔ ሌባ እንዳልባል ምንም ነገር ሊያደርግሽ አልገባ ወንድሜ ነው። ስለዚህ እሱ እንዲገዛላት ስለፈለገች ነው ሰበብ ፈጠረች። ዋናው መገዛቱ ነው። አሁን ልብሶቹ ካልደረቁም ምን ከደረቁ ተኝችን ያለውን አለለ ልታጠብ ምናምን ነገርና የእሱ አይነት ለበስ ተኛው። አሁን እኔ ስጠራኝ ማለት የሆነ
ወይ የሆነ ምሳተ እንትን ብላ ምናምን ልትለኝ እንደሆነ ነው የገባኝ። ለካሽ ጭራሽ አሁን ምንም እኮ የሚያጨቃጭቀን ነገር የለም። እኔ ጨረስኩ። አይገዛም የሚገዛልሽ ነገር የለም። እሱን እንኳን አሳይሻለሁ በደንብ ነው ይገዛል። እኔም እስኪ የፈለግሽውን ነገር ታመጫለሽ። እሱ ደግሞ ወርቅ አይደለም ዋናው መግዛት ነው። ዋናው ወርቁን ነው የምፈልገው። ኧረ ነፍሴ ተጨነቀች። ምንም እንትን የምንለው ነገር የለም። ተነሽና ተነሽ፣ ዕቃሽን ያዢ፣ በባግ ያዢ። ተነሽ በቃ ምንም ተከረከረ ጭቅጭቅ የሚያስፈልግ ነገር የለውም። ገባሽ አይደለ? ወርቅ ነው ይገዛል። ትገዛልኛል? አዎ እገዛልሻለሁ። ሄደን አትበል ይገዛል። ምንድን ነው ልጅ ልብሶችሽን ያዢ። ማለት በርቅ ትገዛልኛለህ? አንተ እኮ አትግዛ። ፍራንክ ነው ፍራንክ ነው። እንደዚህ አይነት ፍራንክ ደግሞ አለ። ፍራንክ ነው። በእናትሽ ልብስ ነው አረብሻለ እንዴ? በጣም አረማለብኝ። ተጃጃላችሁ፣ በጣም ተጃጃላችሁ። እግዚአብሔር ምንድን ነው እንደዚህ አይነት ፍራንክ እናንተ አይደብራችሁም እንዴ? በጣም ነው የሚያስጠላው። በደዚህ አይነት ነገር ደግሞ ፍራንክ አለ። ማይመስል ነገር ባለፈው ምንድን ነው ያደረከን? እስከማልቀስ ድረስ አስለቅሰዋል። እና ታዲያ እንደዛ አድርገኝ ምረሳን ለመሰለህ እንዴ? ይሄ ተበቀልኩ። እኔ የበቀል ሰው ነኝ ነው። ያ ተሳክቷል። ማንጋ ደነገጥክ ግን ተዘጋጅ። የምር ግን ማለት ነው እንደዚህ ሆነ ያለኝ ማለት ነው። የኔ አባት እንደዚህ ያለኝ እኔ ወርቁን እገዛልሻለሁ። እሺ እናስይልክ ምን እንደምል ግራ ገብቶኝ ነበር። አየሻ ለአንቺ ራሱ ምን አይነት እንትን እንዳለው ማለት ነው። እንደዚህ ያለ እኮ በቃ እንትን እገዛለሁ፣ ወርቁን እገዛለሁ በቃ ምናምን አንቺንም እኔንም ይሄ እንትን ሳይል ምናምን። አንተ እኮ በቃ ወንድ እኮ ነው። እንዴ ምን ላድርግ? ኧረ እናንተ በጣም አበዛችሁ። እሺ በቃ አትናደድ። እየቆየህ እየተናደድክ ነው እንደምመጣው ሰው እየቀዘቀዘ ይመጣል። አንተ ደስ ይበላችሁ። ደስ እንዴ ባለፈው እንደዚህ አይነት ፍራንክ አልነበር ያደረክኝ እንዴ? ይህ እኮ የሚያስጠላ እኮ ነው። የሰው ዕቃ ጠፍቶበት ላይሆን በሌብነት በምናምን አልገናኝ። ዋናው እኮ ፍራንኩ መሳካቱ ላይ ነው። እንዲህ በጥቃት አሳምነንሃል ነው ጭራሽ አንተ ራሱ አይ ምስኪን ነፍር ስታሳዝን። አይዞህ እኔ ምን እንደማወራ ግራ ገባኝ እኮ። እኔ አልወጣኝም እንደዚህ አይነት ነገር። አዋ እኔ ብዙ ጊዜ የምሬን ነው። ካሜራማን እሱን ባይሆን እዛው ተጣሉ እንደው እና እንደሰረቀች ነው እንደሰረቀች ይሆንሻል። አጠጣ ብዙ ጊዜ ሰው ሲናደድ አይደለም እሱ ማለት ነው። ምን እንዳደረገ መግቢያ ስሰራ ምናምን ምን አለኝ እንዴ እና ታዲያ ይሄንን ቪዲዮ ብለሽ ልቃልጪ ነው አላለኝም። እና ባገባኝ እኔም አላውቅም ገና። አይዞህ ምስኪን ስታሳዝን። ወተት ልጆች አንድ ላይ መኖር በቃ እኔ ወተት ልጠጣ ልሂድ አይሻልም? ቻው ደህና ሁኑልኝ። ወዳችኋለሁ።